ሰዎች ኃጢአት ሲሰሩ አላህ የሚያቆያቸው ኃጢአት እንዲጨምሩ ነው ወይንስ ንስሐ እንዲገቡ ነው? በህይወት የሚያቆያቸው የሚያዘገያቸው ያው ንስሐ እንዲገቡ ማለት አላህ ንስሐ ወንጀል የሰው ልጅ ወንጀል እንዲሰራ አይፈልግም። ይብቷል ካዲ ነኝ አይደለ? ካፊር ነኝ፣ ካዲ ነኝ። ኦልራይት እኔም በህይወት የሚያቆየኝ የሚያዘገየኝ ልጆች ሀብት ገንዘብ እየሰጠ በህይወት እንድቆይ የሚያደርገኝ ንስሐ እንድገባ ነው ወይንስ ንስሐ ገብቼ ተውበት አድርጌ ወደ እስልምና እንድመጣ ነው ወይንስ በኃጢአት ላይ ኃጢአት እየጨመርኩ ካዲ ሆኜ እንድሞት በዛው? የአላህ ፍላጎት የትኛው ነው? እሱ የአላህ ፍላጎት አላህ ማለት ነው እዚህ በምድር ላይ ለሁሉም ሰዎች አዛኝ ነው ማለት ለሙስሊም ለክርስቲያን አዛኝ ነው። ገብቶሃል? አሁን አንተ አላህ ለምርጫ ነው የሰጠው ረዷን አዛኝ ነው የሚለውን በኋላ ትሄድበታለህ። አድሬስ ካደረከው በኋላ ንስሐ እንድገባ ነው ፍላጎቱ እንደ ካዲነቴ ወይንስ ኃጢአት እንድጨመር ነው የሚፈልገው? እሱን እንደ ፈጣሪ ነው የሚያውቀው። ሂዳያ ሰጥቶ እንትን ወደ እስላም ልመጣ ትችላለህ፣ አይታወቅም። ኖ የትኛው ነው ያላ ፍላጎት? ያላ ፍላጎት ግን የትኛው ነው? እሱ አይታወቅም። እኔ ኦልራይት ይታወቃል። እንዴት አታውቅም? የምትመራበት አይደል እንዴ? ወይን ለንስተውበት አድርጌ እንድመለስ ነው ወይንም ደግሞ ኃጢአቴን ጨምሬ ገሃነም እንድገባ ነው። ከሁለት አንዱ ነው። ከገነትና ከገሃነም ውጭ ያለ ከገነትና ከገሃነም ውጭ በእርግጥ የለም። ግን አሁን አንተ ለምሳሌ የሚያቆየው ወይ ንስሐ እንድገባ ወይ ወንጀል እንድጨምር አለ። ያንተን ቀልብ የሚገያበጠው ፈጣሪ ነው። ገብቶሃል? አላህ ስለሆነ ሊቀይርህ ይችላል። አላህ ግን ምንድነው የሚለው? ገሃነም እንድገባ ነው ማቆየ ይላል። ማን ካዲን ካዲን ማቆየታችን ማዘንጋታችን ገሃነም ለመክተት ነው ይላል። የቱ ጋር እንደዚህ ነው? ኦልራይት አሊ ኢምራን 178 አንብበው እስኪ። ኦኬ ሱረቱል ኢምራን 178ኛው አያ እነዚያ የካዱ ሰዎች እነርሱን ማዘግየታችንን ለነፍሶቻችን ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ብቻ ማለት አማራጭ አለው ወንድማችን። ወላ ተሕሰበነ الذين كفروا انما نملي لهم ይሄን አላሁ አለም። ብቻ እኔ በዚህ እንትን አለም ስልህ ወይ ተፍሲሩ የተለየ ነው። ከላይ ጀምር አሁን ብታየው የተለየ ትርጉም ሊሰጥህ ይችላል። ምንም የተለየ አይሰጥም። ካዲ እንደመሆነ ካዲዎችን ሪፈር የሚያደርግ ክፍል ነው። ስለዚህ ማቆያቸው አለ። ለምንድን ነው? ተውበት እንዲያደርጉ አይደለም። ብቻ ካለ ምንም አይነት አማራጭ የላቸው። ንስሐ እንዲገቡም አይፈልግም ማለት ነው። ኦልራይት ስለዚህ እነኚህን ሰዎች ሲያቆያቸው ልጆች ምናምን በምድር ላይ የሚሰጠው አላህ ነው አይደለ? ሱራ 3:14 እንደሚናገረው ማለት ነው። በትክክል። ስለዚህ አላህ ነው የሚሰጣቸው የሚሸልማቸው። ልጅ ምናምን የሚሰጠው አላህ ነው። ያ ይሄን የሚሰጥበት ምክንያት ደግሞ ሊያዘናጋቸው ነው ማለት ነው። በምድር ላይ ይሸልማቸዋል። ልጅ ምናምን ሰጥቷቸው ሊቀጣቸው ማለት ነው። አንድ የክፈተው ክፍሉን ያ ምክንያቱም እንዴት እንደሚያዘናጋቸው ላሳየ። አዘናግቶ ነው የሚያዘናጋቸው። 3:18 ሶሪ ኦኬ እሺ። መጀመሪያ አላህ ነው እነዚህ ነገሮች ተወዳጅ አድርጎ ለሰዎች እንዲወዷቸው አድርጎ የፈጠራቸው አላህ እንደሆነ ይሄ የቁርአን አንቀጽ ይናገራል። ከሴቶችም ከወንዶች ልጆችም ከወርቅና ከብር ከተከማቹ ገንዘቦችም ከተሰማሩ ፈረሶችም ከግመል ከከብትና ከፍየልም ከአዝመራዎችም የሆኑ ፍላጎቶችን መውደድ ለሰዎች ተሸለመ። እነዚህን ሁሉ እንዲወዷቸው የሸለማቸው ማን ነው? አላህ ነው። አላህ ለሰዎች እነዚህን ነገሮች እንዲወዷቸው ሸለማቸው።
ይህ ሁሉ የቅርቢት ህይወት መጠቀሚያ ነው አለ። ስለዚህ በዚህ መሰረት አላህ እንደዚህ ነገሮችን ሸለማቸው፣ ወንዶች ልጆች ሴቶችን ከወርቅ ከብር ከተከማቹ ገንዘቦች በሙሉ ማለት ነው። ከዛ ምን ያደርጋቸዋል? 7:82ን ክፈተው እንዴ። ይሄ ለሰዎች እኮ አይደል? ያ ለሰዎች ማለት ለሁሉም ሰው ማለት ነው። ኤክሰፕሽን የለም። ለሁሉም ሰዎች አለ። ከወርቅም ከብርም ልጅም የሚሰጠው አላህ ነው። በዚች ምድር ሰዎች በምቾት እንዲኖሩ ይሄን የምሰጠው እኔ ነኝ አለ። ኦልራይት። ይሄ ለሰዎች ስለተባለ ሁሉንም ኤክሰፕሽን አላስቀመጠም። ለሁሉም ይሄንን ይሰጣል። ከዛ 7:182ን አንዴ ክፈተው። ቀጥል። ኦኬ ምን ይላል? እነዚያ በአንቀጾቻችን ያስተባበሉትን ከማያውቁት ስፍራ ቀስ በቀስ ምኞትን በመጨመር እናዘናጋቸዋለን። እዛ ጋር ምኞትን ምን እናደርጋቸዋለን አለ? የሰዎች ምኞትን ሰጠዋቸዋል አይደለ? ምኞት ይሰጣቸዋል። ከዛ ምኞትን ደግሞ ጨምርላቸዋለሁ አለን እዚህ ጋር። ኦልራይት ቀጥል። ያ ቀስ በቀስ ምኞትን በመጨመር እናዘናጋቸዋለን። ለእነርሱም ጊዜ ሰጣቸዋለሁ፣ ጥበቤ ብርቱ ነውና። ኦልራይት ጊዜ ምን አደርጋቸዋለሁ አለ? እሰጣቸዋለሁ፣ ጥበቤ ብርቱ ነችና አለ። የሚያዘገያቸው 178 ደግሞ ምን አለ? የማዘገያቸው ጊዜ የምሰጣቸው ደግሞ ለምንድን ነው አለ? ኃጢአት እንዲጨምሩ ብቻ ነው። አይገናኝም። እዛ ጋር እኮ ቅድም እኮ ከሃዲዎች ነበር ያሳየ ነበረው። ይሄኛ እኮ ሙሉ ሰዎች ነው። ከሃዲዎችን እኮ ነው። በብርቱ ቅጣት የሚይዛቸው አማኞችን ነው እንዴ? አንቀጾችን ያስተባበሉ ማለት ምንድን ነው? ከሃዲዎች ናቸው አይደል? ቀስ በቀስ በማያውቁት ስፍራ ዛቸዋለሁ፣ ምቾት እየጨመረላቸው ማለት ነው። ምቾትን የሰጣቸው ማለት 14 ላይ ደግሞ እንዳየነው ምቾት የሰጣቸው ማን ነው? ራሱ አላህ ነው። ምቾት የሚሰጠው። ከዛ በዛ ምቾት ደግሞ እንዲቆዩ ማድረጋቸው እኔው ነኝ አለ። ለምን? ቀስ ብዬ ዘዴ ብርቱ ስለሆነች በዘዴ ሊይዛቸው አለ። ማቆያቸው ደግሞ አለ ኃጢአት እንዲጨምሩ ብቻ። ኦኬ እነኚህ ሰዎች በእንደዚህ አይነት ውስጥ ሆነው ቅጣት ቢመጣላባቸው፣ ምቾታቸው ቢጠፋ፣ ቅጣት ቢመጣላቸው ተውበት ቢያደርጉ ተውበታቸው ተቀባይነት አለው የለውም? ሱራ 4:18 ክፈተው። በተውበት እንዴት ነው ማለት የሚያገኘው? በምቾት ላይ አቆያቸው ኃጢአት እንዲጨምሩ ብቻ። ልክ ምቾቱን ሲነሳቸው በቃ አላህ እንመንህ ብለው ቢሉት ቢጸጸቱ ልክ እንደ ካዲ እንደሚሞተው ነው የሚሞቱት። ጸጸታቸው ተቀባይነት የለውም። አንብበው። ትቀጥላለህ። ጸጸትንም መቀበል ለእነዚያ ኃጢአቶችን ለሚሰሩ አንዳቸው ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩ ለሚልና ለእነዚያ እነርሱ ከሃዲዎች ሆነው ለሚሞቱ አይደለችም። እነዚያ ለእነርሱ አሳማሚ ቅጣት አዘጋጅተናል። ስለዚህ ተጸጽቶ ቢሞትም ከሃዲ ሆኖ ቢሞትም ተቀባይነት የላቸው። ያቆያቸው ለምንድን ነው? እዚህ ጋር ሞት አፋፍ ላይ ያለህ ነው የሚለው ገብቶሃል? ሞት አፋፍ ላይ ያለህ ብትወብት እንትን የለም መቼም ቢሆን ያቆያቸው ለምንድን ነው? ሞት አፋፍ ላይ መሆኑ ብቻ ሳይሆን ጸጸቱ የመጣው መቼ ነው? ቅጣት ሲመጣባቸው። በምቾት ላይ ያቆያቸው ኃጢአት እንዲጨምሩ ምቾት ሰጣቸዋለሁ አለ። ምቾት የሚሰጣቸው ኃጢአት እንዲጨምሩ ብቻ ነው ጊዜ የሚሰጣቸው። ሱራ 3:178 ቅድም አንብበነዋል። ኃጢአት እንዲጨምሩ ብቻ ምናዘገያችሁ የሚለውን እዛ ጋር ቅድም ስላየነው ነው። በመጀመሪያ ስላየነው ነው። አይደም አትበል። ኤኒዌይስ ስለዚህ ምቾት የሚያቆያቸው ምን እንዲጨምሩ ብቻ? ኃጢአት እንዲጨምሩ ብቻ። ምቾት የሚሰጣቸው ሊያዘናጋቸው። ኦኬ አዘናግቷቸው ምቾት ሰጥቷቸው ልክ ምቾቱን ሲነፍጋቸውና ቅጣት ሲመጣባቸው ደግሞ ሰዎቹ እሺ ተውበት እናድርግ ብለው ቢሉ ነው ተቀባይነት የላችሁም፣ በዚሁ ሙቱ ይባላል። ተውበት እናድርግ ብለው ቢያረጉ በዛ በሰዓት ማለት ሞት አፋፍ ላይ ሳይደርሱ ቢያረጉ ተቀባይነት አላቸው። ግን ልትሞት ደርሰህ የላቸውም።
አደጋ ሲመጣባችሁ ሉክ ምቾት ላይ ሆነው ምቾቱን የሰጣቸው ለምን መሰለ? በተመቸ ልጅ ይሰጣቸዋል፣ ወርቅ ይሰጣቸዋል፣ ገንዘብ ይሰጣቸዋል። ይሄንም ማደርገው ዘዴ ጥበቤ ብርቱ ነች። ሉክ ኃጢአት እንዲጨምሩ ብቻ ነው። ስለዚህ በምቾት ላይ ያሉ በምቾት ላይ ምቾት የሚጨምርላቸው ኃጢአት እንዲጨምሩ ብቻ ነው፣ ተውበት እንዲያደርጉ አይደለም። አንተ እንዳልከው የሚሆነው መች መሰለ? ያኔ ተውበት እንዲያደርጉ ፈጅጃለሁ ቢል መልካም ነበር። ኃጢአት እንዲጨምሩ ብቻ ነው ብሎ ዘግቷል። ብቻ። ስለዚህ በምቾት ላይ ያሉ ኃጢአት ሊጨምሩ ተውበት ሊያደርጉ አይችሉም። ምክንያቱም ያለ ፈቃዱ የሚጨምረው ያን የሚያደርገው ለምንድን ነው? ኃጢአት እንዲጨምሩ ብቻ ስለሆነ። ልክ ያንን ምቾት ሲነጥቃቸውና ቅጣት ሲያመጣባቸው ግን ተውበት የማድረግ እድል አላቸው። አሁን ያንን ሲጠይቁ ደግሞ ኖ ተቀባይነት የለም። ያውን የከፈተ ወለሰት ተውበቱ ለዚህና ያመኑ ሰይአት የሚለው ይሄ እኮ ምህረት እያለ ያለው እነዛ መጥፎ ለሚሰሩት እኮ ነው የሚለው። መጥፎ ለሚሰሩት ሰዎች ለማንኛውም እኮ መጥፎ አይተውቡቱ ብለው ልክ ሞት አፋፍ ላይ ሲደርሱ ተውበተናል ቢሉ ይሄ ነው ተቀባይነት የለም የተባለው። ገብቷል እኮ እያልኩ ያለው ተረዷል። በመጀመሪያ እኮ ተውበት እንዳያደርጉ ምቾት የሰጣቸው ኃጢአት እንዲሰሩ ብቻ ነው ብሎ ዘግቶታል እኮ። እኔ ለምሳሌ ካዲ ነኝ። ኦራይት አሁን እያለሁኝ ምቾት ሰጠኝ። ምቾት የሰጠኝ ለምንድን ነው? ተውበት እንዳደርግ ሳይሆን የሚያደርገኝ ኃጢአት እንዲጨምር፣ በኃጢአት ላይ ኃጢአት እንዲጨምር ብቻ ነው። እንደ ካዲነቴ ካፊሮችን ልጆችና ወርቅ ገንዘብ የሚሰጣቸው ምን እንዲሆኑ ነው? አይግረምህ ማለት ነው። የእነሱ ልጆችና ምናቸው ይሄ ገንዘባቸው አይድነቅ። which አሁን እኔ ካፊር ነኝ አትደነቅ። ይህን የሚሰጠኝ ነገር ምን እንደሆን ብቻ ነው። ብቻ ምን እንደሆን ነፍሶቼ እንደዚህ ሆነው እንድሞት ብቻ፣ ካዲ ሆኜ እንድሞት ብቻ